ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሐምሌ 1 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ለድንበር ተሻጋሪ ኃይል ንግድ ማከናወኛ መሰረተ ልማቶች መጠናቀቃቸው ተገለጸ። 37ኛው የምስራቅ አፍሪካ የኃይል ትስስር አመራር ኮሚቴ ልዩ ስብሰባ በአዲስ አበባ ከተማ እየተካሄደ ነው። ስብሰባው በአባል ሀገራቱ በቀረቡ የመንግስታትና የተቋማት የጋራ መግባቢያ ስምምነቶች እንዲሁም ተያያዥ አስተዳደር ሰነዶች ማሻሻያ ላይ ለመምከር ያለመ ነው ተብሏል። በስብሰባው ላይ ንግግር ያደረጉት የኢትዮጵያ ኤሌክትሪክ ዋና ስራ አስፈጻሚና የወቅቱ የምስራቅ አፍሪካ የኃይል ትስስር ስራ አስፈጻሚዎች ኮሚቴ ሰብሳቢ ኢንጂነር አሸብር ባልቻ በአባል ሀገራቱ መካከል የኤሌክትሪክን ኃይል እጥረት በመቅረፍ አስተማማኝነትና ቀጣይነት ያለው የኃይል አቅርቦት እንዲኖር ለማስቻል ይሰራል ብለዋል። የኃይል መሰረተ ልማቶችን በጋራ በማልማት ቀጠናዊ ትስስር እንዲፈጠርና ሀገራቱ የኤሌክትሪክን ኃይል ምርት በነፃነት የሚገበያዩበት ድንበር ተሻጋሪ የኃይል ሽያጭ ስርዓት እንዲዘረጋ በትብብር ሊሰሩ ይገባል ብለዋል። እንደ ኢንጂነሩ ገለጻ የኤሌክትሪክ ኃይል ትስስሩን ይበልጥ ለማጠናከር የገበያ ደንብ፣ የአሰራር ስርዓትና የንግድ መድረኮች ዝግጁ መደረጋቸውን ተናግረዋል። በቀጠናው ያለውን ሰፊ የውሃ፣ የነፋስ፣ የእንፋሎትና የፀሐይ አቅም አልምቶ ለመጠቀም በግንጭት መስራት አስፈላጊ መሆኑን አክለው ገልጸዋል። በስብሰባው የቀረቡት ማሻሻያዎች የስራ አስፈጻሚ ኮሚቴው በራሱ ስልጣን የማይወስናቸው በመሆናቸው አንኳር ጉዳዮች ተለይተው ለሚኒስትሮች ምክር ቤት እንደሚቀርቡ ማስገንዘባቸውን ከተቋሙ ያገኘነው መረጃ ያመለክታል። የትግራይ ህዝብ የጥቂት ወንጀለኞች ስብስብ ታጋች ሆኗል ተባለ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ አክለውም የዋት ጽንፈኛ አመራሮችና የጥፋት ኃይሎች የክልሉን ህዝብ ለዳግም ጥፋትና ስቃይ ለማጋለጥ የሚያደርጉትን እንቅስቃሴ መቀልበስ ይገባል ሲሉ ተናግረዋል። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲካ ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ የብዙሃን መገናኛና የማህበረሰብ አንቂዎች ሚና በሚል ርዕስ ውይይት መድረክ አካሂዷል። በመድረኩ ላይ የመገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋይና ሌሎች ከፍተኛ የስራ ኃላፊዎች፣ ጋዜጠኞችና የማህበረሰብ አንቂዎች ተገኝተዋል። አቶ ጌታቸው ረዳ በዚህ ወቅት እንደተናገሩት አሁን ጊዜው የትግራይን ሰላም ማዕከል አድርጎ በቁርጠኝነት መስራት የሚያስፈልግበት ወቅት ነው ብለዋል። በሌሎች የሀገሪቱ አካባቢዎች የሚታዩ የልማት እንቅስቃሴዎች በትግራይ መከናወን እንዳለባቸው አመልክተው በሰላም ላይ በትኩረት መስራትና የክልሉን ህዝብ ህልውና ማረጋገጥ እንደሚገባ አሳስበዋል። በተጨማሪም የተወሰኑ የዋት ጽንፈኛ አመራሮችና የጥፋት ኃይሎች የክልሉን ህዝብ ለዳግም ጥፋትና ስቃይ ለመዳረግ እየተንቀሳቀሱ መሆኑን ጠቅሰው ይህንን ሁኔታ መላው ህብረተሰብ በጋራና በአንድ ድምፅ በመቆም እንዲቀለብሰው ጥሪ አቅርበዋል። ይህ ቡድን ካለፈው ጥፋቱ ሳይማር ህዝቡን ወደ አዲስ መከራ ለመክተት እየተንቀሳቀሰ ነው ያሉት አቶ ጌታቸው የፕሪቶሪያው የሰላም ስምምነት እንዳይፈጸምና ተፈናቃዮች እንዳይመለሱ እያደረጉ ያሉት ራሳቸው ነው ሳለ መልሰው ስምምነቱ አልተፈጸመም እያሉ ይከሳሉ ሲሉ ገልጸዋል። አማካሪ ሚኒስትሩ ወጣቱን በማስገደድ ዳግም ወደ ጦርነት በመክተት የህዝብ መከራ የሚያራዝሙ አካላት ይብቃችሁ ሊባሉ እንደሚገባ አሳስበው በትግራይ ወጣቶች ላይ የሚያደርሱትን አፈናና ማፈናቀል ሊያቆሙ እንደሚገባ ተናግረዋል። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ያላቸውን ህገወጥ የዘፈቀድ አሰራሮች በዘላቂነት ለመግታት እርምጃ እየወሰደ መሆኑን አስታውቋል። በዚህም ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁ የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ
ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ ይጀምራል ተብሏል። ቢሮው እንዳመላክተው የዋጋ መስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ጥናት ተካሂዶ የኗሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ተብሏል። ይህ አሰራር በአንድ በኩል አከራዮች ወቅቱንና ኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን፣ በሌላ በኩል ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ እንዲከፍሉ ለማድረግ የሚያስችል ውሳኔ መሆኑ ተገልጿል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ አስተዋጽኦ እንደሚኖረው ቢሮ መግለጹን ከተቋሙ የተገኘው መረጃ ያሳያል። በአዲስ አበባ የበጎ ፈቃደኞች የስራ ስምሪት መድረክ እየተካሄደ ነው። በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን የተዘጋጀው የበጎ ፈቃደኞች የስራ ስምሪት መድረክ እየተካሄደ መሆኑ ታውቋል። የኮሚሽኑ ምክትል ኮሚሽነር አስናት ንጉሴ በመድረኩ ላይ ባስተላለፉት መልእክት ባለፉት ዓመታት ከመዲናዋ በተውጣጡ በጎ ፈቃደኞች በተከናወኑ ተግባራት በርካታ ነዋሪዎች ተጠቃሚ መሆናቸውን ገልጸዋል። በዚህም በቤት ግንባታ፣ በማዕድ ማጋራት፣ በነጻ ሕክምና፣ በደም ልገሳና በሌሎች አገልግሎቶች ላይ በትኩረት መሰራቱን አብራርተዋል። በአዲስ አበባ ለዘንድሮ የክረምት የበጎ ፈቃድ አገልግሎት 18 የስራ ዘርፎች መለየታቸውም ተገልጸዋል። በጎነት ለአዲስ አበባ ከፍታ በሚል መሪ ሀሳብ በተጀመረው የበጎ ፈቃድ አገልግሎት ነዋሪዎች በንቃት እንዲሳተፉ ጥሪ ቀርበዋል። በማዕከላዊ ኢትዮጵያ ክልል የተማሪዎችን ውጤት ለማሻሻል የተጀመረው ስራ ተጠናክሮ መቀጠሉን ርዕሰ መስተዳድሩ ገለጹ። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዋቸሞ ዩኒቨርሲቲ ተገኝተው የ12ኛ ክፍል የተፈጥሮ ሳይንስ ሀገር አቀፍ ፈተና በማስጀመር ተማሪዎችን ማበረታታቸው ተዘግበዋል። ተማሪዎች ለፈተናው ብቁ የሚያደርጋቸውን ሞዴል ፈተና በመስጠት የማለፍ ምጣኔው እንዲሻሻል ድጋፍ ሲደረግ መቆየቱንም ርዕሰ መስተዳድሩ አስረድተዋል። ዶክተር እንዳሻው በተጨማሪም በክልሉ በትምህርት ዘርፍ የላቀ ውጤት ለማስመዝገብ በሚከናወኑ ተግባራት መሻሻል ስለመኖሩ አንስተዋል ተብሏል። በተለይም በዲጂታል ቴክኖሎጂ የታገዘው የፈተና ሂደት በልዩ ትኩረት እየተተገበረ እንደሚገኝም ተናግረዋል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በበኩላቸው በዘንድሮው የሀገር አቀፍ ፈተና ከሚወስዱ 31 ሺህ በላይ ተማሪዎች ውስጥ 61 በመቶ የሚሆኑት በኦንላይን ፈተናውን እንደሚወስዱ ተናግረዋል። ባለፉት 2 ዙር የተሰጡ ፈተናዎችን ጨምሮ በሶስተኛው ዙር እየተሰጠ በሚገኘው ሀገር አቀፍ የፈተና ሂደት ተማሪዎች ተረጋግተውና የፈተና አስተዳደር ስርዓት ጠብቀው በመፈተን ላይ እንደሚገኙም ገልጸዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ በተፈጸመ ጥቃት ሳቢያ አሜሪካ ኢራን መደብደቧ ተገለጸ። ኢራን በበኩሏ በባህሬንና በኩዌት በሚገኙ የአሜሪካ ይዞታዎች ላይ የአጸፋ ምላሽ መስጠቷ ታውቋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። ቴህራን በሆርሙዝ ሰርጥ ባህር ላይ በነበሩ 3 መርከቦች ላይ ጥቃት ከሰነዘረች በኋላ የዩናይትድ ስቴትስ ጦር በኢራን ላይ ድብደባ ፈጽሟል። አሜሪካና ኢራን በደረሱበት ጊዜ የሰላም ስምምነት መሰረት ኢራን ድፍድፍ ነዳጅ እንድትሸጥ ቀደም ሲል ተደርሶ የነበረው ስምምነት መሻሩም ተገልጿል። ኢራን በበኩሏ ባህሬንና ኩዌትን ኢላማ ያደረገ ያጸፋ እርምጃ ወስዳለች። በቀጠናው የተደረሰ የተኩስ አቁምና ጊዜያዊ ስምምነት ጦርነቱን ያስቆመ ቢሆንም አሁን ላይ የተፈጠረው ግጭት የመካከለኛው ምስራቅን አካባቢ መልሶ ወደ ጦርነት እንዳያስገባ ተሰግቷል። በዩናይትድ ስቴትስ እና በኢራን መካከል የተደረሰውን ጊዜያዊ ስምምነት ወደ ዘላቂ ስምምነት ለመለወጥ የሚደረገውን ንግግር ከሆሚኒ ቀብር በኋላ እንደሚቀጥል ይጠበቃል። በንግግር ወቅት ይነሳሉ ተብሎ የሚጠበቁ ጠንካራ ጉዳዮች አሉ። ከነዚህ መካከል የሆርሙዝን ሰርጥ ሙሉ ለሙሉ መክፈትና የኢራንን የኒውክሌር ፕሮግራም የሚመለከት ርዕሰ ጉዳዮች ይገኙበታል። ይሁን እንጂ ይህ አዲስ ግጭት በቀጣይ የታቀደውን ንግግር ከጥያቄ ውስጥ የከተተ ሆኗል ተብሏል። የአሜሪካ ጦር ማዕከላዊ ዕዝ በኢራን ውስጥ በሚገኙ ከ80 በላይ የተመረጡ ኢላማዎች ላይ ጥቃት ፈጽሟል። የኢራን አብዮታዊ ዘብን በተመሳሳይ በባሕረ ሰላጤው ሀገራት ውስጥ በሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን አስታውቋል። የኢራን የመንግሥት ሚዲያ በዘገባው የኢራን ዋነኛ የነዳጅ ኤክስፖርት ማድረጊያ ማዕከል በሆነው ካርግ ደሴት እንዲሁም የወደብ ከተማ በሆኑ ባንዳር አባስ፣ ሲሪክና ኳሽም ደሴቶች ላይ ፍንዳታዎች ተሰምተዋል ብሏል። የኢራን አብዮታዊ ዘብ እንዳለው ዩናይትድ ስቴትስ ለፈጸመችው ጥቃት ምላሽ እንዲሆን ሚሳይሎችና ድሮኖች በባህሬንና በኩዌት በሚገኙ 85 የተመረጡ የአሜሪካ ይዞታዎች ላይ ማስወንጨፉን አስታውቋል።
አሜሪካ በኢራን ላይ ጥቃት የፈጸመችው በሆርሙዝ ሰርጥ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ነው። ኢራን ግን በጥቃቱ እጇ እንደሌለበት አስታውቃለች። ይሁን እንጂ ሳውዲ አረቢያ፣ ኳታር እና ዩናይትድ ስቴትስ ለተፈጸመው ጥቃት ኢራንን ተጠያቂ አድርገዋል። የአሁኑ የአሜሪካ ድብደባ ኢራናውያን የመንፈሳዊ መሪያቸውን የቀብር ሥነ ሥርዓት እያከናወኑ ባሉበት ጊዜ የተፈጸመ ጥቃት ነው። የኢራን አብዮታዊ ዘብ እርምጃውን በሁለቱ ሀገራት መካከል በተደረሰ ስምምነት ላይ የተፈጸመ ጥሰት ነው ብሎታል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በኤክስ ገጻቸው ባጋሩ ጽሑፍ የጉልበተኝነትና የዝርፊያ ዘመን አብቅቷል፣ ይህንን ማድረግ የትም አያደርስም፣ ይህንን አንቀበልም ብለዋል። ዜናውን ስናዘጋጅ አልጀዚራ፣ አሶሺየትድ ፕሬስ እና ቢቢሲን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።